ፋኖ በተለያዩ የአማራ አካባቢዎች የሚሰጠውን አዳዲስ ወታደራዊ ስልጠና እንደቀጠለ ነው። በዛሬው ዕለትም በመተከል ቀጠና በሺዎች የሚቆጠሩ ፋኖዎች የአፋብኃይል ሊቀመንበር ዘመነ ካሴ በተገኘበት ተመርቀዋል። ሰሙታላችሁ። ጀነራል መሐመድ ተሰማ ፋኖ ግብፅን ይዤ እመጣለሁ እያለ እያስፈራራን ነው በሚልበት ሰዓት ዳንግላ አካባቢ በተፈጸመ ከባድ ጥቃት አንድ ሬጅመንት የብልጽግና ሰራዊት ከጥቅም ውጪ መሆኑ ተሰምቷል። ዳንግላ ጫራ ተብሎ በሚጠራ አካባቢ በተወሰደው በዚሁ መብረቃዊ ጥቃት የጦር መሳሪያ በገፍ እንደተማረከም ተመልክተዋል። የአፋብኃይል አመራሮች የተማረኩ የአብይ አህመድ ሰራዊት አባላትንም ይፋ አድርገዋል። ሰፊ መረጃውን የምትሰሙት ይሆናል። ዓለም አቀፉ የጦር ወንጀለኞች ፍርድ ቤት የሱዳን የጦር አመራሮችን ወደ ሕግ ለማቅረብ ቁልፍ ማስረጃ ማግኘቱን አስታወቀ። በዚህ መሰረትም ክስ ሊጀመር እንደሚችል ፍንጭ የሰጠ ሲሆን በሱዳን ላለቀው ሕዝብ በቀጥታ ተጠያቂ የሚሆኑ ባለስልጣናትም አሉ ብሏል። የቀድሞ የብሔራዊ ባንክ ገዢ ማሞ ምህረቱ በቅርቡ ከአንድ ሚዲያ ጋር በነበረው ቆይታ በአብይ ኢኮኖሚ ጉዳይ ውስጥ ወሳኝ ሰው በመሆኑ እንደሚጸጸት አስታውቋል። በቅርቡ ተደረገ በተባለው የቀድሞ የብሔራዊ ባንክ ገዢ ቆይታ ሀገሪቱ በጦርነት ምክንያት ቀውስ ውስጥ መግባቷንም ያመለከተ ሆኗል። ባለሀብቶችም ሀገሪቱን ጥለው በመሄድ ላይ መሆናቸውንም የቀድሞ የብሔራዊ ባንክ ገዢ አስታውቋል። ትሰሙታላችሁ። የአሜሪካና የኢራን ጦርነት ዳግም አገርሽቷል። አሜሪካ ተከታታይ ጥቃት ፈጽማ ከኢራን በኩል ሰዎች የተገደሉ ሲሆን ኢራን ካላቆማችሁ እኔም እቀጥላለሁ ባይነች። አሁን በቀጥታ ወደ ዝርዝሩ አልፈናል። የአፋብኃይል ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር በሺዎች የሚቆጠሩ አዳዲስ የፋኖ አባላትን በመተከል ቀጠና በድምቀት ማስመረቁ ተሰማ። በአማራ ሕዝብ የህልውና ተጋድሎ ውስጥ የራሱን ድርሻ እየተጫወተ የሚገኘው የአፋብኃይል ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር በሺዎች የሚቆጠሩ አዳዲስ የፋኖ አባላትን መተከል ኮርስ ብሎ በመሰየም በመተከል ቀጠና በዛሬው ዕለት በደማቅ ወታደራዊ ስነ ስርዓት አስመርቋል ተብሏል። በምርቃት መርሃ ግብሩ ላይ የአፋብኃይል ሊቀመንበር አርበኛ ዘመነ ካሴ፣ የቴዎድሮስ ዕዝ ከፍተኛ አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በዕለቱ አርበኛ ዘመነ ካሴ ለአዲስ ተመራቂዎቹ የእንኳን ደስ አላችሁ መልእክት አስተላልፈዋል። የምርቃት ፕሮግራም የአፋብኃይል ቴዎድሮስ ዕዝ ያለውን የማደራጀትና የማሰልጠን አቅምን አንዱ ማሳያም ተደርጎ ተወስዷል ተብሏል። በሌላ በኩል 64ኛ ክፍለ ጦር በሚያስተዳድራቸው ቀጠናዎች ህዝባዊ ውይይቶች እንደቀጠሉ ናቸው። በአፋብኃይል ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ስር የእነማይ ወረዳ ጊዜያዊ መንግስት አመራሮች በተገኙበት በእነማይ ወረዳ የቀባና ቀበሌ ህዝባዊ ውይይት ተካሂዷል ተብሏል። በህዝባዊ ውይይት መድረኩ ለተገኙት ነዋሪዎች የአማራ ህዝብ የህልውና ትግል ያለበት ወቅታዊ ሁኔታ ሰፊ ግንዛቤን በመስጠት በቀበሌ ጊዜያዊ መንግስት አመራሮች የፍትህ አሰጣጥ፣ የቀበሌ መልካም አስተዳደር፣ የጸጥታ ጉዳይ፣ ህገወጥ የወል መሬት ማስከበር፣ የፋይናንስና ሎጂስቲክ አሰባሰብን በተመለከተ ውይይት በማድረግ በመገምገም ለቀበሌ ጊዜያዊ መንግስት አመራሮች አቅጣጫ ተሰጥቷል ተብሏል። የአብይ አህመድ ጥብቅ ወዳጅ የነበረው የቀድሞ ብሔራዊ ባንክ ገዢ ማሞ ምህረቱ በመጨረሻም በራሱ አብይ አህመድ ላይ ተነስተዋል። የብሔራዊ ባንክ ገዢ ማለት የኢኮኖሚው ጠቅላይ ሚኒስትር ማለት ነው የሚሉት የምጣኔ ሀብት ምሁራን የቀድሞ የብሔራዊ ባንክ ገዢ ማሞ ምህረቱን ኑዛዜን በቀላሉ ማየት አልፈለጉትም። ከኢትዮጵያ ውጭ የሆነው ቮክስ ዴቭ ከተባለ ሚዲያ ጋር ከቀናት በፊት ቆይታ ያደረገው ማሞ ምህረቱ ኢኮኖሚውን በተመለከተ አብይ አህመድ ሁሉንም ነገር ሲያበላሸው የሱ አጋር በመሆኑ ደግሞ መጸጸት እንደሚሰማው በይፋ ተናግረዋል። ከአብይ አህመድ በፊት የነበረችው ኢትዮጵያ በተነጻጻሪ ሰላምና የኢንቨስትመንት ፍሰት እንደነበራት የገለጸው የቀድሞ የብሔራዊ ባንክ ገዢ ማሞ ምህረቱ አሁን ግን አገሪቱ ለመመሰቃቀል መገደዷን አምነዋል። ለዚህ ደግሞ ዋናው ምክንያት ጦርነት ነው ባይ ነው። ኢትዮጵያ በአብይ አህመድ ዘመን የገባችበት ተከታታይ ጦርነት ለቀውሱ ዋና ምክንያት ሆኗል ሲል የቀድሞ አለቃው ላይ ተነስተዋል። ማሞ ምህረቱ ከወራት በፊት በአብይ አህመድ ትዕዛዝ ከስልጣን እንደተነሳ የሚታወስ ሲሆን ለዚህም ምክንያት የተባለው ሁለቱ ሰዎች መግባባት ባለመቻላቸው ነው ይባላል። ማሞ ምህረቱ የአገሪቱን ተቋማት ከነ ህዝቡ ለዓለም አቀፍ አበዳሪዎች ካስማማ በኋላ ነገሩ እንደማይቀጥል ሲያውቅ ይበቃኛል እንዳለም ይነገራል። እንደና IMF ያሉ ተቋማት የአብይ አህመድ እጅን ጠምዝዘው የአገሪቱን ኢኮኖሚ ላይ ዘለው የገቡ ሲሆን ሁሉም የኢኮኖሚ ውሳኔ በእነርሱ እንደሚሰጥም ይነገራል። እነርሱ
እነርሱ የሚፈልጉት ደግሞ ገንዘብ እንደመሆኑ መጠን አብይ አህመድ ህዝቡ ላይ ጫና እያደረገ ገንዘብ እንዲሰበስብ ትዕዛዝ ያወርዳሉ። በዚህ መሃል መጀመሪያም በቋፍ የነበረው የኑሮ ውድነት ሰማይ የነካ ሲሆን የዚህ አዙሪት የመጀመሪያ ሰለባ ደግሞ ራሱ ህዝቡ ሆኖ ቀጥሏል። አብይ አህመድም በዚህ ደረጃ ህዝቡ ላይ ቁማር የሚጫወተውም እና IMFን ወዳቸው ሳይሆን ገንዘብ ፍለጋ ነው ይባላል። ገንዘቡን የሚፈልገው ደግሞ ለቁም ነገር ሳይሆን ለጦርነት ነው። በውጤቱም የኢትዮጵያ ህዝብ ኪሱንም ህይወቱንም ያጣል እንደማለት ነው። አዙሪቱ ተመልሶ እዛው ላይ መምጣቱ ደግሞ ፖለቲካዊም ሆነ ወታደራዊ ምሁራንን በእጅጉ ያሳስባል። መፍትሄውንም ግን ያስቀምጣሉ። ብቸኛው መፍትሄ ደግሞ ጦርነት ማቆም ነው። ይህ ደግሞ በአብይ አህመድ አቋም መሰረት አይታሰብም የሚሉት እነዚሁ ታዛቢዎች የአገሪቱ ኢኮኖሚ ጦርነትን ሲቀልብ መኖሩ የሚቀር አይመስልም ባይ ናቸው። የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ አሁንም ግብጽ ላይ ነው። የብልጽግና መከላከያ ተቋም ባሰራጨው ቪዲዮ በአማራ ክልል ጦርነት ድል እንደቀናው ቢገልጽም በጎጃም ቀጠና ዛሬ በተደረገ ውጊያ የብልጽግና ሰራዊት ከባድ ዋጋ መክፈሉ ተሰምቷል። በዚህ ጥቃት የአንድ ሬጅመንት የብልጽግና ጦር ከጥቅም ውጪ መሆኑ ታውቋል። ጀነራል መሐመድ ተሰማ ፋኖ ግብጽን ይዞብን ለመምጣት እያስፈራራን ነው የሚል የተለመደ ክሱን ያቀረበ ሲሆን ራሱን አርበኛ አድርጎ በመሳል ሌላውን ደግሞ በወራሪነት ፈርጇል። ኢትዮጵያን እንደ ሶማሊያ ሊያደርጓት ነው በማለት ቀጣይ ስጋቱን ያስቀመጠው ጀነራል መሐመድ ተሰማ የአማራ ክልል ጦርነት ፍትሃዊ ነው ሲልም ተደምጧል። ንጹሃንን በጅምላ መጨረስ፣ የገበሬ ቤትና እርሻን ማቃጠል፣ የቀንድ ከብቶችን ሳይቀር በመድፍ መደብደብን ያካተተ ጦርነት ከመቼ ወዲህ ፍትሃዊ እንደሆነ የሚያውቀው ራሱ ብልጽግና ሲሆን በፋኖ በኩል ግን ፍትሃዊ የተባለው ጦርነትና ድል ዛሬም ቀጥሎ ውለዋል። በአፋብን የቴዎድሮስ እዝ ለወረራ በተንቀሳቀሰው የአብይ አህመድ ሰራዊት ላይ ዛሬ በወሰደው ከባድ የማጥቃት እርምጃ አንድ ሬጅመንት የብልጽግና ጦር ከጥቅም ውጪ መሆኑን የአፋብን አመራሮች በላኩት መረጃ ገልጸዋል። ከንጋት ጀምሮ ዳንግላ ወረዳ ጫራ ተብሎ በሚጠራው አካባቢ ፋኖ በወሰደው እርምጃ ዲሽቃና ብሬን የተማረከ ሲሆን የብልጽግና ሰራዊትም ከባድ የሰብአዊ ጉዳት ማስተናገዱ ተሰምቷል። በአፋብን ቴዎድሮስ እዝ 105ኛ ኮር 55ኛ ክፍለ ጦር ዛሬ ሐምሌ 2 2018 ዓ.ም ከንጋት ጀምሮ በዳንግላ ወረዳ ጫራ ከተማ ላይ በወሰደው በዚሁ አስደናቂ የማጥቃት እርምጃ ያገዛዙ ሰራዊት ብትንትኑ እንደወጣም ተነግሯል። በውጊያው ከ55ኛ ክፍለ ጦር 3ኛና 4ኛ ሻለቆች ከክፍለ ጦሯ ቃኝና መሐንዲስ እንዲሁም ከዳንግላ ወረዳ ጊዜያዊ መንግስት አሃዶች ጋር በመናበብ ተአምራዊ ውጊያ በማድረግ በብልጽግና ላይ ሰብአዊ ቁሳዊና ሞራላዊ ጉዳት አድርሰዋል። በዚህም መሰረት አንድ ዲሽቃ፣ አንድ የዲሽቃ ተቀያሪ አፈሙዝ፣ 3 ብሬን፣ 2 M14፣ 1 ፋል፣ 52 ክላሽንኮቭ፣ 6 አብራራው፣ 13 SKS 450 የዲሽቃ ጥይት፣ 250 የብሬን ተተኳሽ፣ 1300 የክላሽ ተተኳሽ ወደ ፋኖ ገቢ ሆኗል ተብሏል። የሟቾችና የቁስለኛ ቁጥር በርካታ በመሆኑ እስካሁን ድረስ ቆጠራ ላይ ነን ያለው ፋኖ መረጃው ሲጠናቀቅ ለወደፊት የሚገለጽ እንደሆነም አስታውቋል። ይህም ቢሆን ግን በተወሰኑ አካባቢዎች ብቻ የተማረኩ የብልጽግና ሰራዊት አባላትን ይፋ አድርጓል። አሜሪካና ኢራን ወደ ጦርነት በመመለሳቸው መካከለኛው ምስራቅ በውጥረት እንደተሞላ ተመለከተ። በሁለቱ ሀገራት መካከል የመግባቢያ ስምምነት ከተፈረመ ወዲህ ከባድ የተኩስ ልውውጥ የተደረገው ባሳለፍነው ማክሰኞ ነበር። የኢራን ጤና ሚኒስቴር ማክሰኞና ረቡዕ በተፈጸሙ ጥቃቶች 14 ሰዎች መገደላቸውን አረጋግጠዋል። ረቡዕና ዛሬም ተከታታይ ጥቃቶች መፈጸማቸውን ኢራን በማስታወቅ ላይ ትገኛለች። የአሜሪካ ጦር ለሁለት ተከታታይ ቀናት በፈጸመው ጥቃት በኢራን ወደ 90 ኢላማዎችን መምታቱን አስታውቋል። የቢቢሲ መረጃ ማጣሪያ ቢቢሲ ቬሪፋይ ያረጋገጣቸው ተንቀሳቃሽ ምስሎች በበኩላቸው በደቡብ ምስራቅ ኢራን ባህር ከተማ የመቆጣጠሪያ ማማ ላይ የደረሰ ጉዳትን ያሳያሉ ተብሏል። በሰሜናዊ የኢራን ክፍል አቃላ ከተማ የባቡር ሀዲድ በተዘረጋበት ድልድይ ላይ ጉዳት መድረሱንም ማረጋገጥ ተችሏል። የኢራን መገናኛ ብዙሃን የኒውክሌር ማብላያ ላይ ዛሬ ከሰዓት በኋላ ጥቃት መፈጸሙንም ዘግበዋል። ኢራን በኩዌት በባህሪንና በኳታር
የአሜሪካ የጦር ሰፈሮች ላይ የድሮን ድብደባ መፈጸሟንም ጨምራ አስታውቃለች ተብሏል። ባህሬን ከኢራን የተሰነዘሩባትን ጥቃቶች ማክሸፍ መቻሏን ስትገልጽ በኩዌትም ጉዳት መድረሱ ተሰምቷል። የኢራን እስላማዊ አብዮታዊ ዘብ በዮርዳኖስ የሚገኝ የአሜሪካ ወታደራዊ ሰፈር ላይ 10 ሚሳኤል መተኮሱን ገልጿል። ዮርዳኖስ በበኩሏ 8 ሚሳኤሎችን መጣሏን በበኩሏ አስታውቃለች ተብሏል። በሌላ በኩል ለተከታታይ 2 ቀናት በአሜሪካ ጥቃት የተሰነዘረባት ኢራን ጥቃቱ የሚቀጥል ከሆነ ራሷን የመከላከል እርምጃ ለመውሰድ ዝግጁ መሆኗን አስታውቃለች ተብሏል። የሀገሪቱ የውጭ ጉዳይ ሚኒስትር አባስ አግራቺ ባወጡት መግለጫ አሜሪካ በተከታታይ በተለያዩ የኢራን ክፍሎች ላይ እየፈጸመችው ያለው ጥቃት በጽኑ የሚወገዝ መሆኑን አመልክተዋል። ጥቃቶቹን ከሳምንታት በፊት ባለፈው ሰኔ ወር በሁለቱ አገራት መካከል የተደረሰውን ባለ 14 ነጥብ የመግባቢያ ስምምነትን የሚጥስ ነው ሲሉም ወቅሰዋል። የውጭ ጉዳይ ሚኒስትሩ በአሜሪካና በኢራን መካከል የተደረሰውን ስምምነት ዋነኛ አሸማጋይ ለሆኑት ለፓኪስታን የጦር ኃይሎች ጠቅላይ አዛዥ ለሆኑት ፊልድ ማርሻል አሲም ሙኒር እንደተናገሩት የአሜሪካ ጥቃት የሚቀጥል ከሆነ ኢራን ራሷን ለመከላከል ትገደዳለች ብለዋል። በተጨማሪም አራግቺ ከኦማንና ከቱርክ የውጭ ጉዳይ ሚኒስትሮች ጋር መወያየታቸው የተነገረ ሲሆን ሀገራት በባህረ ሰላጤው የተፈጠረው ውጥረት እንዲረግብ ዲፕሎማሲያዊ መፍትሄ እንዲፈለግ አሁንም ጥሪ እያቀረቡ ይገኛሉ ተብሏል። በሱዳን እየደረሰ ያለው የህዝብ ጉዳት ከፍተኛ ዓለም አቀፍ ትኩረትን አግኝቶ እንደቀጠለ ነው። የኢራን ጦርነት ጊዜያዊ መፍትሄ ካገኘ በኋላ ዓለም ወደ ሱዳን ፊቱን ያዞረ ሲሆን ክስ አይቀሬ እንደሆነ ዓለም አቀፍ የፖለቲካ ታዛቢዎች በተደጋጋሚ ሲገልጹ ሰንብተዋል። በዚህም መሰረት ዓለም አቀፉ የጦር ወንጀለኞች ፍርድ ቤት በዚሁ ጉዳይ ተጨባጭ ማስረጃ ማግኘቱን ይፋ አድርጓል። የዓለም አቀፉ የወንጀለኞች ፍርድ ቤት ወይንም አይሲሲ የሱዳንን የእርስ በርስ ጦርነት በሚመለከት ወሳኝና ተጨባጭ መረጃ ማግኘቱ ከመግለጽ በተጨማሪ የህግ ሂደቱ እንደሚቀጥልም አረጋግጠዋል። የፍርድ ቤቱ ምክትል ዋና አቃቢ ህግ ናዝራት ሻሚ ካን ለሮይተርስ እንደገለጹት በዳርፉር እየተፈጸመ ባሉ የጦር ወንጀሎችና በግጭቱ መሪዎች መካከል ያለው ግንኙነትን የሚያሳይ ተጨባጭ ማስረጃ መገኘቱን አስታውቀዋል። ይህም በዳርፉር እየተካሄደ ባለው ምርመራ የፍትህ ሂደት ትልቅ መነሻ ወይንም ወሳኝ ምዕራፍ ተደርጎ ይወሰዳል ነው ያሉት። አቃቢ ህጓ እንዳሉት ማስረጃዎቹ በዳርፉር እየተፈጸሙ ያሉ ወንጀሎች ከግጭቱ መሪዎች ጋር ቀጥተኛ ትስስር እንዳላቸው የሚያሳዩ ናቸው ብለውታል። ፍርድ ቤቱ በተለይም በ2023 በአልጄኔና ባለፈው ዓመት በአልፋሽር ከተሞች የተፈጸሙትንና የዘር ማጥፋት ወንጀል ባህሪ ያላቸው የተባሉ ጥቃቶችን በዝርዝር እየመረመረ እንደሚገኝም አቃቢ ህጓ ጨምረው ተናግረዋል። ፍርድ ቤቱ በቅርብ ጊዜ ውስጥ ምርመራዎቹን አጠናቆ ውጤታማ እርምጃዎችን እንደሚወስድ እምነት እንዳላቸውም ጨምረው ገልጸዋል። በተለይ ጃንጃ ሚሊሻ ወይንም አርኤስኤፍ በመባል የሚታወቀውና በአብይ አህመድ የሚደገፈው ታጣቂ ቡድን በቅርቡ እንኳን አልፋሽር ውስጥ ሆስፒታል ጭምር በመግባት ጥቃት የፈጸመ ሲሆን በወቅቱ በተፈጸመው ድርጊት ዓለም መደንገጡም አይዘነጋም። አብዛኛዎቹ ሰዎች ጥቃት የተፈጸመባቸው የሱዳን መንግስትን ትደግፋላችሁ የሚል የነበረ ቢሆንም ሰዎቹ ሕክምና የሚከታተሉ ንጹሃን እንደነበሩ የዓለም የጤና ድርጅት ሳይቀር በወቅቱ ማሳወቁ ይታወሳል። የሱዳን ቀውስ ከመባባሱና ጦርነቱ ውስጥ ለመግባት በቋፍ ወዳሉ ሀገራት ከመስፋፋቱ በፊት የህግ ተጠያቂነትና ፖለቲካዊ ጣልቃ ገብነት እንዲሰፍን አሁንም ዓለም አቀፉ ማህበረሰብ ጥሪ ከማቅረብ አልተቆጠበም ይባላል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም